ዜሜ ወይ ናፍቅሽኝ እኮ ልምጣ? አንዴ ነይልኝ እስቲ። በቃ ከ30 ደቂቃ በኋላ እመጣለሁ። ዜሜ ወይ ናፍቅሽኝ እኮ ልምጣ? አንዴ ነይልኝ እስቲ። በቃ ከ30 ደቂቃ በኋላ እመጣለሁ። ዜሜ ወይ ናፍቅሽኝ እኮ ልምጣ? አንዴ ነይልኝ እስቲ። በቃ ከ30 ደቂቃ በኋላ እመጣለሁ። ዜማና አቢኒ ተገናኙ። ዜማ እየሄደች በነበረበት ሰዓት ከኋላ አቢኒና ያዳ ከቤት ወጥተው እየሄዱ አረማመዷን ሲያያት የዜማ አረማመድ ይመስላል በማለት ዜማዊ ብሎ ሲጣራ ዜማ ምን ብላ ዘወር ስትል ፊት ለፊት ከአቢኒ ጋር ተገናኙ። አቢኒ እየሮጠ በመሄድ ወደ አጠገቧ በደስታ በጣም ነበረ ተቃቅፈው ሲላቀሱ የነበረው። ቆይ በህይወት አለሽ? የት ገብተሽ ነው? ስፈልግሽ ነበር ዜማ የኔ እያለ በጣም ሲያለቅስ ያዳራሱ አብሯቸው አቅፏት ሲያለቅስ ነበረ። ቆይ ዜማ እኛ አንቺን ፍለጋ እኮ ያልገባንበት ጉድጓድ የለም። አንቺ እንዴት አስቻለሽ? የት ሆነሽ ነው? ለምን ጨከንሽ ባቢኒ? እሱ እኮ ራሱን ሊያጠፋ ነው እያለ እንግዲህ እሱም አብሮ ሲያለቅስ ነበር። ነገር ግን አቢኒ ጓደኛዬ አመሰግናለሁ፣ አንተ ባታተርፈኝ ኖሮ ዛሬ ዜማዬን አላገኛትም ነበር። ስለዚህ አንተም በጣም አመሰግን እወዳለሁ ሲል ሲያመሰግነው ነበር ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ እንግዲህ በባለፈው ሳምንት ዜማ እየሄደች በነበረበት ሰዓት አቢኒ ከቤት ወጥቶ ሲያያት መጨረሻ ላይ እንደዛ ነበር ያለቀውና ነገር ግን አቢኒ በእርግጠኝነት እሷ ናት በማለት ደፍሮ በመጣራቱ ከዜማ ጋር መገናኘት ችሏል ማለት ነው። ዜማ ብዙ ነገሮችን አስተካክዬ ከእድል በስተጀርባ ያለውን ሰው ለሕግ ሳላቀርብ ማንነቱን ሳላውቅ አቢኒን ማግኘት አልፈልግም። ምክንያቱም እሱ ሰው ነው እኛን እየጎዳን ያለው። እሱን ደግሞ ከእድል በስተጀርባ ያለውን ሰው በደንብ አውቄ ለሕግ አሳልፌ ሰጥቼ ከዛ በነፃነት ከአቢኒ ጋር እኖራለሁ ነበር የእሷ ሀሳብ። ነገር ግን ተቀድማለች ዜማ። አቢኒ አይቷት ያው አንድ ላይ ለመሆን ችለዋል ማለት ነው። ያዳ እነሱን ከሁለታቸውም ዜማን ለማግኘት እንዲሁም ደግሞ ያዳ ጓደኛውን እየረዳው አብረው እስከ ዛሬ ቆይተዋል። ጓደኛው በምንም ሁኔታ ምንም ነገር ሲገጥመው አንድም ቀን ተለይቶት አያውቅም። ብዙ ነገሮችን ብዙ መስዋዕቶችን ከፍሎ ጓደኛው ዜማን እንዲያገኝ ረድቶታል ማለት ነው። ትልቅ ምስጋና ይገባዋል። ቢያመሰግነው አቢኒ እውነቱን ነው። እንግዲህ እድልና ኢዛና በአሁኑ ሰዓት ተጣልተዋል። ኢዛናም ከርቶታል። ምክንያቱም ጭራሽ እሷን ለማስገደል ሁሉ እያደረገ ነው። ልዑል አልገደላትም እና ነው እንጂ ቢገላት ኑሮ ኢዛና እሷን አስገድሎ እሱ በነፃነት ለመኖር ነው የሚፈልገው። በተደጋጋሚ እንግዲህ እድልና ኢዛና ብዙ ስራዎችን አብረው ሰርተዋል። ነገር ግን በመስተጨረሻ እድልም አቢኒ ሁላቸውም እንዲጣቆሩ አድርጋ ነበረ ግን አልተሳካላትም። በመጨረሻ በልዑል እጅና በዜማ እጅ ወድቃለች ማለት ነው። መጨረሻዋ በጣም ታሳዝናለች። እሷም ይሄን ሁሉ ያደረገችው ወዳ ሳይሆን አቢኒን አገኛለሁ ብላ ነበር። ነገር ግን
ከበስተጀርባ ያለው ሰው እያሰራት ያለው ማንነቱን ደብቆ ናቲ ነው ማለት ነው። ናቲ እንግዲህ ወንድሙንም አላገኘውም እስካሁን ድረስ ያው ያዳንና እንዲሁም ደግሞ አቢኒን በጣም ስለሚጠላቸው እነሱን ለመጉዳት ነበረ ሀሳቡ። የተወሰነም ቢሆን ተሳክቶለታል። ያው በመስተጨረሻ ግን የሚዋደዱ ሰዎች ለዜማ ብሎ ብዙ ነገሮችን አልሆነ ቦታዎች ገብተው ራሱን ጥሎ ብስቅልቁል ሲል የነበረው አቢኒም እንግዲህ ዜማን ለማገኘት አብቅቶት አብረ ሆኗል። በመስተጨረሻም ብዙ መስዋዕቶችን ሁለታቸውም አልፈዋል። ብዙ መሰናክሎችን አልፈዋል። ያ ሁሉ ግን አልፎ የሚዋደዱና የሚፋቀሩ ሰዎች እንደዚህ አንድ ላይ ሆነው ሲያዋቸው ሲጣመሩ በጣም ነው የሚያስደስተው ማለት ነው። ዜማ ልዑል ጋር ከተገናኘች በኋላ የመጀመሪያ ስራ እድልና ያዳን እንዲሁም ደግሞ እድልና ኢዛናን ማጣቆር ነበረ አላማዋ። ያ ተሳክቶላታል። ግን በሚገባ ሁኔታ ነገሮችን እያስኬደች ትልቁን ስራ እየሰራ ያለው ልዑል ነው፣ ከሷ ጎን ሆኖ ማለት ነው። የትም ሄድ የትም ምንም ሳይፈራ ሁሉን ነገር ትዕዛዝን እየታዘዘ እየሰራ ያለው እሱ ነው። እሱ ደግሞ እንግዲህ በስተመጨረሻ እንግዲህ አሁን የወንድሙ መገኘትና አለመገኘት ኢዛና በህይወት አለ ያለው ነገር አምኖታል። በተወሰነም ቢሆን ግን እድል ብዙ ተስፋ እንዳያደርግ ነግረዋለች ማለት ነው። ወንድምህ በህይወት ቢኖር እስካሁን ድረስ አይጨክንም ነበረ፣ ልታገኘው ትችላለህ። ደግሞም እኮ ሲያሰቃዩት ሰምተሃል። እንዴት ግን ተስፋ መቁረጥ ያቅተሃል ብትለውም አይ እኔ ዜማ ልቤ እየነገረኝ ያለው ወንድሜ በህይወት እንዳለ ነው እንጂ ወንድሜ እንደሞተ አይሰማኝም። ስለዚህ ወንድሜን በቀጥታ አገኘዋለሁኝ ብሎ ሲላት እንግዲህ ተስፋ አለኝ ስትለው ነበረ ማለት ነው። ብቻ ብዙ ተስፋ አታድርግ ነው የምልህ፣ እንዳትጎዳ እያለችው ነበር። እሱ ግን ያው ወንድሙ እንዳልሞተ ነው የሚሰማው። እንግዲህ ዜማን ከበስተጀርባ የሚያዛት ሰውዬ ዜማን እድልን የመጨረሻሽ ነው ሲላት ነበረ። ግን እንዳጋጣሚ ኑሃ ወንድሟን መጥታ ባታተርፈው ኖሮ የዜማም ህይወት የአቤልም ህይወት የመጨረሻ ይሆንለት ነበረ። እንግዲህ አቤል በስሜት በጣም በሰው ባልሰራበት ነገር ላይ ገንዘቡን አገኛለሁ ብሎ ሰፍ ብሎ ነበረ፣ ግን አልተሳካለትም። እድል አልመጣችም በማለት ተመልሶ ጥሎ ሄዷል። ጥሎ መሄዱ ደግሞ ጠቀመው። በተለይ እህቱ ተከትለው ስለሄደች በጣም ነው የጠቀመው ማለት ነው። ምክንያቱም የመጨረሻ ቀኑ ይሆን ነበረ። ምንም በማያውቀው ነገር ገና ገንዘብ አገኛለሁ ብሎ እነሱን ሊያጣ ነበር። ግን ከበስተጀርባ እየተከታተለችው ስለነበረ ኑሃ ከኋላው ያለው ሰውዬ ሁኔታው ስላላማራት ይሄ ነገርማ ብላ ነበረ ቀጥ ብላ ወደ እሱ ጋር ስትሄድና ወንድሜ ስትለው ምን ልትሰሪ መጣሽ ብሎ በጣም ሲናደድባት ነበር። ግን ቢሆንም ሁኔታውን አይቶ በቃ እድል አልመጣችም ማለት ነው። ስለዚህ የኑሃንም ሀሳብ ለማስቀየር አሁን ልሂድና በሌላ ጊዜ እመጣለሁ ነበር ያለው ማለት ነው። እንደዛ ቢሄድም ያው ተጠቅሟል። ግን ማንነቱ በጣም ነው የተጋለጠው። ከአሁን በኋላ በነፃነት የሚኖርበት ጊዜ የሱ አይደለም ማለት ነው። በነፃነት እንደ ልብ የሚወረጭበት ጊዜ የሱ በጣም ከባድ ችግር ላይ ነው የወደቀው። ማንነቱን በደንብ ጠንቅቆ አውቆታል። እንዲሁም እድልን ከመጣች በኋላ ለምን ቀረሽ ምናምን ብሎ ሲላት እንደዚህ ችግር ገጥሞኝ ነበር እያለች ስታስረዳው ገንዘብ አምጪ እያላት እየረበሸ ያለው ማን እንደሆነ ማንነቱን በደንብ ሲነግራት የኑሃ ወንድም አቤል ነው ይሄ ጩጫጭ እያለ ምክንያቱም አሁን ሁለተኛ ስራችን የሚሆነው እሱን ማስወገድ ነው እያላት ነበር። ሌላ ሰው ደግሞ አሁንም የማስወገድ ነገር ነው የምትነግረኝ? ቆይ እኔ የምትወዱን ሰው አቤኔን በእጅሽ አደርጋለሁኝ ብለኸኝ እኮ ወንጀል እያሰራኸኝ ነው። ስለዚህ እስከ ዛሬ እየሰራሁት ያለ ይበቃኛል፣ እባክህን እያለች ስትለምነው ይሄ የመጨረሻ ስራ ነው የሚሆነው፣ ይሄንን ብቻ ካደረግሽ አበቃ፣ ይሄ ስራችን ይጠናቀቃል። ስለዚህ አንቺም
የምትወጂውን ሰው ታገኛለሽ፣ እኔም የምፈልገውን አደርጋለሁ ማለት ነው። ስለዚህ አሁን የቀረሽ ስራ ይሄ ብቻ ነው የመጨረሻ ብሏት፣ እርግጠኛ ነህ ይሄ የመጨረሻ ነው ስትል ነበር። አዎ የመጨረሻ ነው፣ ይሄንን ከሰራሽ ከዚህ በኋላ ምንም አይጠበቅብሽም ሲላት ነበረ። እውነት ይሄ መጨረሻ ስራዋ ነው የሚሆነው ወይስ ደግሞ ሌላ ነገር ይመጣባታል? በእርግጠኝነት ይህንን ነገር እግር በእግር ተከታትለው እድልን ከዚህ ችግር እንደሚያወጧት ምንም ተስፋ ምክንያት በማታውቀው ነገር ትልቅ ጦስ ውስጥ ነው ያስገባት ማለት ነው። በቃ ነገሮቹን ገና ለገና ለአቤኒ ስለምትወደውና ስለምታፈቅረው ብቻ አልሆነ ቦታ አስገብቷታል። በጣም ነው የምታሳዝነው። የምር ይሳካልኛል ብላ አስባ መታ እንደዚህ አይነት ነገር ሲገጥም ያሳዝናል። እንግዲህ እድል ልዑል ዜማ እንዳለችው እኛ የሰው ነፍስ ማጥፋት የለብንም፣ ምክንያቱም የሰው ነፍስ ካጠፋን ከነሱ በምን ተሻል ብላ ነበረ። እውነቷን ነው። እሷ ባትኖር ኖሮ ዛሬ ላይ ልዑል ያደርገው ነበር ወንድሙን ለማገኘት ሲል። ግን ዜማ በጭራሽ የሰው ሕይወት ማጥፋት የለብንም በማለቷ ልትተርፍ ትችላለች። እሷ ግን ዜማን ብዙ ነገር አስደርጋታለች፣ በጣም ብዙ ነገር። ግን ዜማ ለእሷ አዘነች መልሳ። ምክንያቱም እኛ የሰው ነፍስ ማጥፋት ሳይሆን የሰው ነፍስ ማትረፍ ነው ያለብን ስትለው፣ ነገር ግን ኢዛና የግዴታ እሷን መግደል አለብኝ ብሏል። ወንድሜን ለማግኘት እሷን እገላለሁ ነበር ያለው። ይሄ ሀሳብህ በጭራሽ ሊሆን አይችልም ስትለው እሺ ከማለት ውጭ ምንም አማራጭ የለውም ነበረ። ዜማን በመስማቱ ተጠቅሟል እንጂ አይጎዳም። እሱ እንዳለው ዜማ እንዳለችው እውነትም ወንድሙን ላያገኝ ስለሚችል ሊሸውደው ስለፈለገ ነው አሁን እንደዚህ ውጥር ውጥር እያለ ነው። ግን ይሄ ውጥር ውጥር ማለቱ አይጠቅመውም፣ ይጎዳዋል እንጂ ማለት ነው። በጣም ነው የሚጎዳው ወደፊት። ዛሬ ወንድሙን ለማግኘት እንደዚህ ዝቅ ያለው ልዑል ነገ ወንድሙ ባይኖር በህይወት የመጨረሻ አሰቃቂ ነገር ነው የሚያሳየው ማለት ነው። እንደዚህ እየሸወደው አይቀጥልም። በዚህ ሁኔታ እስከ መጨረሻው ራሱን የሚያጣበት እንጂ ይሄ ነገር ለጊዜው እንጂ ዘላቂ መፍትሄ አይደለም። እንግዲህ ያዳ ጓደኛውን ፍለጋ ከጓደኛው ጋር ብዙ ነገሮችን ሲያደርግ የነበረው ያዳ በዜማና በአቢኒ መገናኘት ደስተኛ ሆኖ ስላየ ነው። እሱም በጣም ደስ ይላል። ግን በጣም የምታሳዝነው በዚህ መካከል ማናት? ኑሃ ናት። ኑሃ ወንድሟ የማይሆን ስራ እየሰራ እያየችው ነው። እዚህ ጋር ደግሞ ያዳ ነገሮችን እያወቀባት ነው። የሆነ የገጠመሽ ነገር አለ፣ መሆነሽ ነው ባክሽን ንገሪ ቢላትም እሷ ግን በፍጹም ምንም አልሆንኩኝ እያለች እያታለለችው ነው። ጭንቀትሽ ጭንቀቴ ነው፣ እኔ ጭንቀትሽን ካልተካፈልኩሽ ማን ጭንቀትሽን ሊካፈልሽ ነው? አንቺ ካልሽ ብቻ እየጮኸች ስታዋራው እኔ ምንም አልሆንኩ ምናምን ስትለው ካልሽሽ ግን እኔ የሚሰማኝ የሆነ ነገር እንዳለ ነው፣ የሆነ የደበቅሽ ነገር አለ፣ እንደዛ ይሰማኛለሁ ካልሽ ችግር የለውም። ግን አንድ ነገር የምጠይቅሽ ነገር መናገር በፈለግሽበት ሰዓት እኔ አለሁኝ፣ ጭንቀትሽን እንድትነግርኝና ልካፈልሽ ይገባል ብሏታል። እሷም እሺ እንደዛ ከሆነ እሺ ነበር ያለችው ማለት ነው። ወይ አልተናገረች፣ ነገሮቹ ድብስብስ አድርጋ ወንድሟ አልተረዳት፣ ሆዷን እየበላት ወይ አለመናገሯ በጣም ትልቅ ነገር ነው እየተሰማት ያለው ማለት ነው። እስከ መቼ አሁን እሷ በእሷ ቤት ዜማ እንደሞተች ነበር የምታውቀው። ነገር ግን አሁን ዜማ በህይወት እንዳለች ያዳ ከነገራት ትልቅ እረፍት ታርፋለች። ወንድሟም በተወሰነ ራሱን እንዲጠብቅ ቢያንስ ራሱን ሊከላከል ይችላል ካሁን በኋላ ማለት ነው ያዳ ዜማ ልዑልን ለማንም መነገር የለበትም እንዳለችው ብቻ አቤኔንም እና ያዳንም መናገር የለባቸውም ብላ ታላቻቸው ልታውቅ አትችልም። ነገር ግን ከነገረቻቸው እውነታውን ድብቅ እንዳልሆነ ካሁን በኋላ ካወቁ እሷ ትጎዳለች። ቢሆንም ግን ያዳ ቢነግራትና ከዚህ ሀሳብና ጭንቀት ውስጥ ብትወጣ ብዬ እላለሁኝ እኔ ማለት ነው። የያዳና የኑሃ መገናኘት ፍቅራቸውን እያሳለፉ ያለበት መንገድ ደስ ቢልም
ግን ከበስተጀርባዋ ብቻዋን እየተጨናነቀችው ያለችው ነገር ያ ያሳስባል ማለት ነው። እስከ መቼ ድረስ ነው እንደዚህ እየተጨናነቀች የሚቀጥለው የሚለው ነገር በጣም ነው እንደ እኔ እንትን ያለኝ። እንግዲህ አቢኒ ከብዙ ጊዜ ለቅሶ በኋላ ነገሮችን መቋቋም አቅቶት ራሱን ለማጥፋት ደርሶ ነበረ። ግን ያዳ በመድረሱ ራሱን በማትረፉ ዜማን ለማግኘት በቅቷል። ዜማና አቢኒ ደግሞ ከአሁን በኋላ ፍቅራቸውን እንደ አዲስ የሚጀምሩበት ጊዜ ዜማ ያሳለፈችውን ታሪክ እንዳለ የምትነግርበት ጊዜ እሱ በእሷ ምክንያት ብዙ ነገሮች ውስጥ እንደገባ ያንን ሲያውቁ ፍቅራቸው እያጣጣሙ የሚኖሩበት ጊዜ ደርሷል። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ነይማ ዩቱብን ሰብስክራይብ አድርጉ እያልኩኝ ለዛሬ የነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ይጠብቀን እያልኩ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።